የኢትዮጵያ ብሔራዊ ቡድን ለ2023 የአፍሪካ ዋንጫ ለማለፍ ሶስተኛ የማጣሪያ መርሃ ግብሩን በቀጣይ ወር የሚያከናውን ይሆናል። ዋሊያው ግብፅን አሸንፎ አሁን ላይ ምድቡን በበላይነት እየመራም ይገኛል። በተከታታይ የአፍሪካ ዋንጫ ላይ ለመሳተፍ ያለመው ብሔራዊ ቡድኑ አሁንም ከሀገር ውጭ ለመጫወት መገደዱ ግን ብቃቱ ላይ ተጽዕኖ እንዳያሳድር ሰግቷል። አብታሙ ካሴ ተጨማሪ አለው። በርካታ ኮከቦች ያሉት የጊኒ ብሔራዊ ቡድን ልክ እንደ ሌሎቹ ሁሉ 3 ነጥቦች አሉት። ወጣት ኮከቦችም ያሉት ቡድን ነው። ከጊኒ ጋር በሚገባ ለመፎካከር ታዲያ ዋሊያው ጠንካራ ዝግጅት ማድረግ ይጠበቅበታል። በ2023 የአፍሪካ ዋንጫ ለመሳተፍ ዓላማ ያደረገው ብሔራዊ ቡድኑ እቅዱን ያስቀምጥ እንጂ ለዝግጅቱ ሰንኮፍ የሆኑበት በርካታ ጉዳዮች ናቸው። የኢትዮጵያ ብሔራዊ ቡድን አሁንም በሜዳውና በደጋፊ ፊት ለመጫወት አልታደለም። የሀገርን ሰንደቅ ዓላማ ተሸክሞ የሚጓዘው ቡድኑ የ100 ሚሊዮን ሕዝብን አደራ ይዞ ነው በሰው ሀገር ለመጫወት የተገደደው። ታሪካዊ የተባለውን የግብፅን ድል እንኳን በሀገሩ ለማጣጣም አልበቃም። አሁንም ቢሆን ከባድ የሚባለውን የጊኒን ጨዋታ ከሀገሩ ውጭ ለማድረግ መርሃ ግብር ይዟል። ለአፍሪካ ዋንጫ ማጣሪያ 3ኛ መርሃ ግብር ይደርሳል የተባለው የአዲስ አበባ ስታዲየም እድሳትም ከተባለው ቀን በላይ ተሻግሮ አሁንም ሊደርስ አልቻለም። የስታዲየሙ ሳር ለበሳ ቢጠናቀቅም በካፍ የሜዳ ገምጋሚ ቡድን ባለመታየቱና ቀሪ ስራዎች መኖራቸው ጨዋታውን ለማስተናገድ ዝግጁ አይደለም። የባህር ዳር ስታዲየምም ለዓመታት በብቸኝነት የአደጋ ጊዜ ደራሽ ሆኖ ቢቆይም አስተካክሎ የተባለው ስራ በአስቸኳይ ባለመስተካከሉ የኢትዮጵያ ብሔራዊ ቡድን ከሀገር ውጭ ለመጫወት ተገዷል። ጉዳዩ ቡድኑ የደጋፊውን ድጋፍ ከማጣቱ በተጨማሪም ፌዴሬሽኑን ላላስፈላጊ ወጪ የዳረገ ሆኗል። የኢትዮጵያ ዓመታት የዘለቀው የግብ ጠባቂ ችግር በዚህ ዓመትም ቀጥሏል። በክለቦች እድል የማያገኙና በየሳምንቱ ሕጸጽ የሚሰሩ ግብ ጠባቂዎች እንዲካተቱ የሚያደርግ ግዴታ ውስጥ አሰልጣኙ ይገባሉ። ይባስ ብሎም የመሰለፍ እድልን ይሰጡ የነበሩ ክለቦች በዘንድሮ ዓመት የውጭ ግብ ጠባቂ አምጥተዋል። የሊጉ ከፍተኛ ግባግቢ የውጭ ተጫዋች ነው። ተስፋ ተጥሎባቸው የነበሩ አጥቂዎችም መቀዛቀዝ አሳይተዋል። የኢትዮጵያ ብሔራዊ ቡድን አይን የሆነው አቡበከር ናስርም በጉዳት ምክንያት ያለፉትን 3 ወራት አልተጫወተም። በሊጉ ጠንካራ የነበሩ ተከላካዮችም በዚህ ዓመት ብዙዎቹ የበዛ ስህተት የሚሰሩ ናቸው። ይህ ለቡድኑ አሰልጣኝ ፈተና የሚሆን ይመስላል። አማካይ ክፍል ላይ ሀገሪቱ ጥሩ ተጫዋቾችን እያወጣች ነው ቢባልም ተስፋ የተጣለባቸው ተጫዋቾች እድገታቸው ደካማ ነው። እነዚህ ችግሮች ከሜዳ አለመመቸት ጋር ተዳምረው ዓመቱ ለኢትዮጵያውያን ተጫዋቾች ጥሩ የሚባል አይደለም። በዚህ ሁሉ ፈተና ውስጡ ነው ታዲያ አሰልጣኙ ውበቱ አባተ ዋሊያውን ለአፍሪካ ዋንጫ የማሳለፍ ተልእኮን ይዘዋል። በቤትኪንግ የኢትዮጵያ ፕሪሚየር ሊግ አንደኛው ዙር የመጨረሻ ጨዋታዎች ተጠባቂ የነበረው የኢትዮጵያ ቡናና የፋሲል ከነማ ጨዋታ በአቻ ውጤት ሲጠናቀቅ ባለፈው ሳምንት በዝናብ ምክንያት ከተቋረጠበት በቀጠለው ጨዋታ ደግሞ ሲዳማ ቡና ኢትዮ ኤሌክትሪክን በማሸነፍ ሁለተኛ የሊጉ ተከታታይ ድሉን ማሳካት ችሏል። ዛሬ ቅዱስ ጊዮርጊስ ከድሬዳዋ ከተማ እንዲሁም ባህር ዳር ከተማ ከወላይታ ዲቻ የሳምንቱን የመጨረሻ ጨዋታዎች ያከናውናሉ። ደግነት መኩሪያ ተጨማሪ አለው። ቤትኪንግ የኢትዮጵያ ፕሪሚየር ሊግ 15ኛ ሳምንት 2 ጨዋታዎች በድሬዳዋ ዓለም አቀፍ ስታዲየም ትላንት ቀጥለው ሲደረጉ ተጠባቂው ኢትዮጵያ ቡናና ፋሲል ከነማ ጨዋታ በአቻ ውጤት ተጠናቋል። አንዳቻ በተጠናቀቀው ጨዋታ የአሸናፊ በቀለው ቡድን ፋሲል ከነማ ግብ በማስቆጠር ቀዳሚው ነበር። ከሱራፌል ዳኛቸው የተሻገረለትን ኳስ ናትናኤል ገብረ ጊዮርጊስ በጭንቅላቱ በመግጨት የአጼዎቹን ቀዳሚዋን ግብ አስቆጥሯል። በመጀመሪያው አጋማሽ የጨዋታ ብልጫና የተሻሉ የግብ ሙከራዎችን ያደረጉት ፋሲል ከነማዎች ያገኟቸውን የግብ ዕድሎች ሳይጠቀሙባቸው ቀርተዋል። ይሁን እንዳሻው የፍጹም ቅጣት ክልል ውስጥ ኳስ በእጁ መንካቱን ተከትሎ ኢትዮጵያ ቡና ያገኘውን ዕድል አማኑኤል ዮሐንስ በፍጹም ቅጣት ምት አስቆጥሮ አንዳቻ ሆነዋል። የፍጹም ቅጣት ምቱን ሚካኤል ሳማኬ አማኑኤል ዮሐንስ አስቆጥሮታል። ከረፍት መልስ በሁለተኛው አጋማሽ ኢትዮጵያ ቡና የተሻለ በመንቀሳቀስ በርካታ የግብ ዕድሎችን ቢያገኝም ሳይጠቀምባቸው ቀርቷል። መስፍን ታፈሰ ተደጋጋሚ የግብ ሙከራዎችን ቢያደርግም ሳይሳካለት ቀርቷል። ጨዋታው አቻ መጠናቀቁን ተከትሎም ፋሲል ከነማ በ21 ነጥቦች 4ኛ ደረጃ ላይ ሲቀመጥ ኢትዮጵያ ቡና ደግሞ በ20 ነጥቦች 7ኛ ደረጃ ላይ ተቀምጧል። መፈለግ ይልቁን እዛው ማስቀረት ነው የፈለገው። የቅጣት ምት ኳስ እንደገና አስገራሚ ኳስ ቴዎድሮስ ታፈሰ ባሳለፍነው ቅዳሜ 18 ደቂቃዎች ከተደረገ በኋላ በከባድ ዝናብ ምክንያት የተቋረጠው የሲዳማ ቡናና ኢትዮ ኤሌክትሪክ ጨዋታ ደግሞ ከተቋረጠበት ቀጥሎ ትላንት ሲካሄድ ሲዳማ ቡና 1-0 አሸንፎ ሁለተኛ ወሳኝ ተከታታይ ድሉን አሳክቷል። ለሲዳማ ቡና አንጋፋው አጥቂ ሳላዲን ሰይድ ብቸኛዋን የማሸነፊያ ግብ አስቆጥሯል። የመጀመሪያው ዙር ማጠናቀቂያ 15ኛ ሳምንት 2 ጨዋታዎች ዛሬ ቀጥለው ሲደረጉ ቅዱስ ጊዮርጊስ ከድሬዳዋ ከተማ ቀን 10 ሰዓት ላይ፣ ባህር ዳር ከተማ ከወላይታ ዲቻ ደግሞ ምሽት 1 ሰዓት ላይ
ጨዋታቸውን ያደርጋሉ። ቅዱስ ጊዮርጊስ የዛሬውን ጨዋታ ካሸነፈ ወይ ማቻ ከተለያየ መሪነቱን ከኢትዮጵያ መድን ይረከባል።